ነች እኔ ጠርቻት እመጣለሁ እኔ ራሴ እማዬ ሴቱ ሁሉ ካላጨኝ ስትል እሷ አሻፈረኝ ብላ አባቷ እንደዚህ ችግር ውስጥ የከተተችው። እማዬ አደይን ብለምናት ባስለምናት እዚህ ቤት አልቀመጥም ብላ ሄደች። ስለምይ አንዳሽ ነገር ስታወራ ብሰማ እኔን አያርገኛል። አደይ ገለመሌ ዲኒ ጃንካ ቁልቋል ምናምን የለም። ዛሬ ፈሽ ብለን ነው ምን እንትን አደይ ወደ እናቷ ተመልሳ መጣለች። እቺ ፍቅር ናታ አንቺ ውጪ ብለሻታል ብላ ያስወጣቻት ማን? እኔ ነኝ አደይን ትውጣ ያልኩት። ኤላ ተረጋጋ እንጂ። ቆይ ምን ለማድረግ አደይ ገጠር ገብታለች። ከእናትና ከእህቷ ጋርም ጊዜ እያሳለፈች ነው። የሰፈር ሰዎችም ማይተዋት ስትንቀሳቀስ በጓሮው ይች ማን ነች? የገሌ ልጅ አይደለችም በማለትም እየተጠቋቁሙባት ነበረ። ጫኔና አለልኝ የተባሉ ግለሰቦችም አባቷ ከተማ ለከተማ ይንከራተታል እሱን ፍለጋ፣ እሷ ከዚህ መጣ ከእናቷ ጋር አለሟን ትቀጫለች የሚል ወሬም እያወሩባት ይገኛል። እንዴት ብጠግብ ነው ከተማ አስኮብልላ ሄደችው? አባቷን እኮ አስደፈረችው፣ ክብሩን ነው ዝቅ ያደረገችው። አሁን ላይ ሴቱ እጭኝ ባሉበት ዘመን እሷ አሻፈሬ ብላ ነው ሄደችው። ለነገሩ እሷም እኮ ኃይለኛ ነች በንጽህና ይላሉ። ስለ አደይም ብዙ ነገር አውርተዋል። የባርኮትና የፍቅር እናትም መታለች ወደ ቤቷ። ፍቅር ካየቻት በኋላ እማዬ እንዴት መጣሽ የሚል ጥያቄ ነበር የጠየቀቻት። ባርኮትም እማዬ ብሎ እቅፍ አደረጋት። መምጣትሽን እኮ ብትነግረኝ የሆነ ነገር አዘጋጅ ነበረ። ፍቅርም እንዴ ቤቴ እኮ ነው ለምን አልመጣም ብላ ስትመልስላት አይ ችግር የለውም አለችና ነገሩን ደበስበስ አድርጋ ሰላም አለቻት። የባርኮት እናትም አደይ ሴት ነች የት ሄዳ ነው ብላ ስትጠይቃት ፍቅር እኮ ሄደች አለቻት። አደይን ብለምናት ባስለምናት እኮ በሰዎች አሻፍሬ ብላ ገጠር ሄደች፣ ስራውን አልፈልግም ብላ ጥላን ሄደች ትላታለች። የባርኮት እናትም ወይኔ ልጅን በጣም አሰቃይታችኋታል አይደል የሚል ሀሳብ ሰጥታቸው ነበር። ፍቅር ልጅን ያልሻት አለቻት። አዎ ልጅ ማለት ነች እኮ እያለች አደይን ስታሞጋግሳት፣ ፍቅር ደግሞ በጣም እየተናደደች ነበረ። ፍቅርም አደይ ከዚህ ቤት ተመልሳ የምትመጣ ከሆነ እኔ ከአባቴ ጋር ነው የሚሄደው ብላ መልሳላታለች። እናቷም አንድ ቀን ዞር ብሎ ጠይቆሽ የማያውቀውን አባቴ ተያለሽ እንዴ የሚል ሀሳብ ነበር የሰጠቻት። እንደዚህ እያወሩ እያለ ቤዛም ድንገት ወደ ሳሎን ትመጣለች። የባርኮት እናትም አየቻትና አዲስ ሰራተኛ አምጥቻለሁ ያልሻት ይችን ነው ትላታለች። የባርኮት እናት ሰራተኛ እንደመጣ ነው የምታውቀው። ቤዛም እኔን ነው ሰራተኛ ብላ ፎገረች። ባርኮትም ስለ ፍቅረኛው ምንም ነገር ስላልነገራት ለእናቱ ጉዳዩን ደበስበስ አድርጎ አዎ የሚል ሀሳብ መልሶላታል። እንደውም አረፍ በይና እንደውም ደግሞ ስለመጣው እስኪ ቡና ፍሉልኝ የሚል ሀሳብ ማመጣ ነበረ። ባርኮትም እሺ ቤዛ ታፈላለች ብሎ እንድታፈላ እያደረጋት ነው። ቤዛም ምን ያላፈላም እያለች እየተከራከረች እያለ ባርኮት ግን ዝም እንድትል አድርጓታል። ፍቅር ነው የሻግዥኝ አለቻት። ፍቅር ነገር ሲላት ባርኮት ምንም ግድ የለውም እኔ ያግዝሻለሁ ይልና ተከታትሏት ወደ ኪችን ይሄዳል። ቤዛ እኔን ሰራተኛ አለችኝ አይደል ወይኔ እያለች እየፎከረች ነው። የባርኮት እናትም አደይን የመሰለ ቤት ሰራተኛ አስወጥተሽ እንዳሁን ይችን አመጣሽ እያለቻ ነው ፍቅርን። ባርኮትም ተወጃታለች ወደፊት ይላታል። ብርሃኔና አሸናፊም መንገድ ላይ እያወሩ ነው። ውሃ ለመቅዳት በወረደችበት ተከታትሏት መጥቶ ነበር። የሰፈር ሰዎች ማየትና ቆይ አንተ ልጅ ግን መቼ ነው ወንድ የምትሆነው እያሉት ዝቅ እያረጉት ነው። ሁሌ ከሴት ስር እንደተረማመድክ ነው፣ ግን ምን አይነት ነገር ብታስነካቸው ነው ሴቶቹ ሁሉ አሹ የሚሉት እያሉ ማሾፍና ማፌዝ ጀምረውበታል። ወይስ ደግሞ ብርሃኔንም እኛ ሳናውቅ አሽታ ገባት የሚል ጥያቄም ሲጠይቁት በጣም እየተበሳጨና ኃይለኝነት ስሜት እየተሰማው ነበር። ብርሃኔንም አንዳንድ ነገር ሲናገሯት እሷንማ እንደዚህ ባትናገሯት ይሻላችኋል እያለ ክርክር ገጥመዋል። ጫኔና ጓደኛው ኃይለኛና ነገረኛ ሰዎች ናቸው። አሹም እንደናንተ ተቀጥሬ ከምሰራ ከእናቴ ጋር ብኖር ደስ ይለኛል። ታዲያ ከእናቴ ጋር በሆን ነው ምን ግድ ይሰጠኛል? ሴት የሚያስብለኝ ከሆነ ግድ የለም ብሏቸዋል። አንዱም ብድግ አደረገና የታመመች እናት ክንትተህ ከዚች ሴት ጋር ትልከሰከሳለ የሚል ሀሳብም ሰጥተውት ነበር። በዚህ የተነሳም ዱላ ሊገጥሙ ነበር። ያች አደይ እንደሆነች አንድ አባቷን አወርደዋለች። ብርሃኔ እባክሽ አንቺ ባይሆን ክብርሽን ጠብቂ እያሏትም ነበረ። የጋሽ ከፍ ያለው ልጆችም መቼም ጉድ ናቸው እያሉ ሲጠቋቆሙና ሲያወሩም ነበር። ወንዶቹ ግብ ገጥመዋል። ብርሃኔም እንደምን አድርጋ እሷም በአቅሟ ያላትን ነገር መላልሳ ከዛ ሰፈር እንዲሄዱ አድርጋቸዋለች። አሹም በቃ እስኪ አመስግኝ እያላትም ነበር። ደግሞ ለእነዚህ ሰዎች ታዩ ለኔ
እኔ የማደርጋቸውን አድርጋለሁ እያለ እያወራት ነው። ብርሃኔም በምን አቅም ነው ደግሞ እነዚህን የምትችላቸው? እነዚህ እኮ ነገረኛና ኃይለኛ ናቸው እያለችውም ነበር። ነገሩን ትተሽ እስኪ ይልቅ አመሰግናለሁ በይኝ ሲላትም ነበር። አሁን የተሸከምኩበትን ሁሉ ነገር ክፈይኝ ይላታል። እንደውም ቡና ፊልኝ ወደ ቤት ሂጂና ይላታል። ድሮም ጉቦ ነበር የፈለግከው አለችው። ቤዛም ወደ ኪችን ከገባሽ በኋላ በጣም ትገርማለህ ባርኮት እያለች እየጮኸችበት ነው። ምክንያቱም እዚህ ጋር ባርኮት ፍቅረኛ ነች ማለት ነበረበት። ነገር ግን እሱ ምንድን ነው ያላት የቤት ሰራተኛ ናት ብላ እናቱ ስትጠይቀው አዎም አላለም፣ ምንም አላለም። ነገር ግን እንደዛ ነገር ምናምን ብሎ ተርበትብቶ የቤት ሰራተኛ እንድትመስል አድርጓታል። በዚህም ቤዛ በጣም ተናዳበት ነበር። ከእናት ጋር እንዴት ነው ሰራተኛ እንደሆንክ የማትናገረው? ፍቅረኛ ነኝ እኮ እያለችውም ነበር። ታዲያ ምን ልበላት ቤዛ? እናቴ እኮ ፍቅረኛ እንደሆንሽ አታውቂም፣ በድንገት ነው የመጣሽው ከዚህ ቤትም አንቺ ምን ነሽ የሚል አሳዛኝ መልስም ነው የመለሰላት። ፍቅረኛ ነሽ? ምንም እኮ ቀለበትም አላሰርኩልሽም ብሏታል። ምስኪን ስታሳዝን። አላገባውሽም ነው ያላት። እንደዚህ እያወሩ እያለም ከትንሽ ደቂቃ በኋላ እስካሁን አላችሁ እንዴ? ባርኮት እዚህ ምን ትሰራለህ አለች። ባርኮትም ቤዛን ድምጥማጧን አትፍታ ስራዋን እንድትሰራ እየጠየቃን ነው እናቱ እስከምታውቅ እውነቱን። ፍቅር መጣችና እንግዲህ ይችነት ጉድ የሰራችኝ እያለች ነው ግዝሻላት ብሏት አለም። እናቱም ከመጣች በኋላ እስካሁን ቡድኑ አልፈላም እንዴ ቤዛ ብላ ጠየቀቻት። ላፈላ ነኝ መብራት እኮ ጠፍቶ ነው እያለቻትም ነበረ። ታዲያ መብራት ቢጠፋበት ከሰል አፊም ተብላለች። ባርኮትም እያገዛን ነበር። እኔ ነኝ ያስቆየዋት አለ። ከዚህ በፊት ግን ቡና አፍልተሽ ታውቂያለሽ የሚል ጥያቄም ጠይቃታለች። አዎ ለእናቴ አፍልቼ አውቃለሁ አለቻት። ግን ስትታይ ዝም ብለሽ ምንም አይነት ስራ የምትሰሪ አትመስይም፣ ቀበጥ ነገር ነሽ። ከዚህ ቤት ካልቻልሽ ግን ወደ ሌላ ቤት ወስጄ እንድትሰሪ አድርጋለሁ የሚል ሀሳብም ሰጥታታለች። ቤዛም ወዴት ነው የምትወስጂኝ ከማን ነው የሚል ጥያቄዎችን ጠይቃት ነበር። ዝም ብዬ ሳስብሽ መጠየቅ ትወጃለሽ፣ ስለዚህ ስራሽን ስሪ ብላት ወጣች። አሹና አደይ እንዲሁም ከእናቷ ጋር ለመጫወት መጥቶ እናቷ ተኝታ ነበር። እኔማ የመጣሁት ልጫወት ነበረ ከተኛችማ ልሄድ ይላል። አደይም አይ ችግር የለውም ተጫወት እንጂ ብርሃኔም አለች አለኝ። እኔ ወጣ ብዬ ልምጣ እስኪ እናንተ ተጫወቱ ብላቸው ወጣ አለች። ከመውጣቷ በፊት ግን ብርሃኔና ሹ ራሽን ጠብቂ፣ የሰፈር ሰዎች አሉ፣ ምናልባት ካዩሽ ይጠቃቆማሉ፣ ይናገራሉ እያሉ እየመከሯትም ነበር። አሹም እስኪ መጫወት ከጀመርን አይቀርም አለ። ነገሩ ዳይመንድ እንዴት ነው ብሎ ይጠይቃታል። ዳይመንድ በጣም ጥሩ ነው፣ መቼ ነው የሚመጣው ብሎ ሲጠይቃትም አይ መቼ እንደምጣ አላውቅም፣ ግን አግተው ነበር ትለዋለች። እሱንም አውቃለሁ ይላታል። ግን ደግሞ ህይወቴንም አትረፎልኛል ብለዋለች። የጊዜው ልጅም ተስፋ ቆርጦ እስከሚተውሽ ነው እንጂ ከዛ በኋላ እንደፈለግሽ ትጫወቻለሽ አይዞሽ እያላትም ነበር። እስካሁን ያቺ ጀሪና ብርሃኔም ሁለት ነበር ማስታቀፋት ለእናት እያለ ሲያወራ ነበረ። ብርሃኔም እንግዲህ ከጀሪ ጋር እኔን አታወዳድረኝ የሚል ጦርነት አንስታለች። አሹና ጫኔም እየተከራከሩ ነው፣ ተጠንቀቂያቸውም ተብላለች። በሌላ በኩል ዳይመንድ ቁጭ ብሎ ስለ አደይ እያሰበና እያስታወሰ ነው። ብቻውንም ፈገግ ይላል። ስላገታትም አንዳንድ ነገሮችን ስለመለሰችለትና እምቢ ስላለችውም ነገር እያስታወሰ ነው። ዳይመንድም ከርቀት አየውና ደግሞ ብቻን ምንድን ነው የምስቀው እያለው ነው። አይ አደይን እኮ አጥቼ መኖር አልቻልኩም፣ እሷን እያስታወስኩ ነው፣ እባክህ እንሂድ ይለዋል። ያለ እሷ መኖር አልችልም፣ እባክህ አርፈህ ተቀመጥ፣ ይህኔ ባለሀብቱ አግብቷት ነው የሚሆን እያለውም ነበረ። ሲጀመር በዛ ሰፈር አባቷ ቢያገኙ እንኳን ይደፋል፣ ያልተገረፈ ሰው የለም፣ አንተም ተገርፈሃል ማለት ነው ይለዋል። ለእኔማ ይፈቀድልኝ ነበረ እህቴ ስለሆነች ይለዋል። ይህ ከሆነማ ለምን አንተ ይዘኝ አትሄድም እያለው ነው ወደ ገጠር። ቆይ አሁን ሲጀመር አንተ አደይ ብትወድህ እንዴት ነው? አደይ በእርግጥ የጥቅም ሰውና የገንዘብ ሰው አይደለችም፣ ግን ደግሞ ምን ሰርተህ ታኖራታለህ? አንድ ድስት እንኳን የለም እያለ እየመከረው ነው። ታዲያ ኪንጎን በጣም ሲናደር ነበር እንደዚ አይነት ነገር ሲናገረው። ዝም ብሎ ፍቅር ብቻ አይኖርም የሚል ሀሳብም ሰጥቶታል። ታዲያ ከአንተ እሱ ይሻላታል እያልከኝ ነው አለው። ለማንኛውም አሁን ዝም ብለን ና እንሂድና እንጠጣ የሚል ወደ መጠጥ ቤትም ሂደዋል። ያለዛማ ማበዴ ነው አለ። እንግዲህ ታዲያ አሁንስ አላበድክም እያልክ ነው ሲለው ነበር። ያንኛው አፍቃሪዋ ራሱ ጨልሏል። መንገድ ላይ እኮ አግኝቼው ምንም እየሰማኝ አልነበረም አለ። ጫኔም ለአባቷ ደውሎ አደይ እኮ መታለች ወደ እናቷ የሚል ሀሳብ ሰጥቶታል። አባቷም እውነትን ነው ይለዋል። በቃ ነገ ጧት እመጣለሁ እስከዛ ጠብቋት የሚል ትዕዛዝም ሰጥቷቸዋል። ታዲያ ስለ ፍራንኩ እንነጋገር ሲላቸውም ጆሯቸውን የነዘገው ስልኩን። ሊዲያ እንደተለመደው ዳንስ ላይ ነች። በዚህ አጋጣሚ ሄደችና የባርኮት እናት ልዱ ብላ እቅፍ ታረጋታለች። ማሚ መጣሽ እንዴ ብላም ተደሰተች። ምንድነው እንደዚህ የሚያዘልሽም አለቻት። አድገሻል እኮ እናሽ እንደምትመስይው እያለቻትም ነበር። ስለ አደይም ጠይቃን ነበር። እስኪ እውነቱን ንገሪኝ፣ አደይን እኮ ፍቅር ናት ያስወጠቻት፣ አንቺ ውጭ ብላሻለች የሚል ሀሳብ ነግረሻታል አይደል አለቻት። አደይና ፍቅር ምንም ተዋደው አያውቁም። አደይ አንድም ቀን በሰላም ኖር አታውቅም፣ በጣም እያሰቀየቻት ነበር ትላታለች ፍቅር።
በቃ ፍቅር እንደዚህ ነው ብላም አኩርፋለች እናቷ። ይቺ ቤዛን ባስወጣሽልኝና ባረፍኩ አለች ልዱም። እናቷም ወደ ሳሎን መጣችና አንቺ ፍቅር አለቻት። የአደይ እናትም ተኝታ ነበርና ልጅን መልስልኝ እያለች እየቃዠሽ ነው። ስለ ልጇ በጣም እያሰበች ነው። ከትንሽ ደቂቃ በኋላ መጡ። ብርሃኔ የት ነች ልጅ ትላለች። ፍቅርና ባርኮትም ቆይ ግን ምን አድርጋሽ ነው ቤዛ የቤት ሰራተኛ እንድትሆን ያደረግሽው እያለ እየጠየቃን ነው። ፍቅር የእጇን ያገኘችው አለች። እንደዚህ እያወሩ እናቷ መጣችና ጠይቀቻት። እኔ ሂጅ ብያታለሁ እንዲ ያለቻት። ምን ብለሻና ያስወጣሻትን ብላን ነበረ። ዴቭም አያትና ሰላም አላት። መተሻል እንዴ ስላን ነበር። ፍቅር ግን ራሷ ናት የወጣች ብላ ነበር ሽምጥጥ ያደረገችው። ዴቭ አደይን አጥቼ መኖር አልቻልኩም እያለ ነው። የባርኮት እናትም ወደ ገጠር ሄደው እንዲፈልጓት ትእዛዝ ሰጥታቸዋለች። ፍቅርም ጭራሽ ደግሞ ልፈልጓት ነው ብላም ተናዳ ነበር። ቤዛ ቡናዋን እያፈላች ነው። ቡናዋን እያፈላች እያለ አንዳንድ ትመላለሳለች ከሁላቸውም ጋር። እናቷም ሁኔታውን ያዩና ቆይ አንቺ ግን ሰራተኛ ነሽ ወይስ ምንድን ነሽ? ከማንም ጋር እኮ ነው አፍላፍ የምትከፍችው የምትጋፈጩ እያለቻት ነው። ለማንኛውም ከዚህ ቤት የሚመጣውና የሚወጣውን ሰው አክብር ያለቻት፣ ስራሽን በአግባቡ ስሪ የሚል ትእዛዝም ሰጥታታለች። ባርኮትም ያው በድፍረት እኮ ስለምትናገርና ግልጽ ስለሆነች ነው ብሎ ይደግፋታል። አደይም በረጋ ቁጭ ብላ እያሰበች ነው። ስለ ዴብ ያስታወሰችም ነበር። እናቷ መጡና በሰላም ነው ልጄ እያለቻት ነው። አባትሽ እኮ ኖሮም አልኖረም አልጠቀመኝም፣ ስለዚህ አትጨነቂ እያለቻት ነው። ፈጣሪ የልብሽን መሻት ይሙላልሽ እያለች እየመረቀቻት ነው። ዴብና ልዱ የት ልትሄድ ነው እያለችው ነው። አደይም መፈልግ አለብኝ ይላል። ብቻዬን ጥለኛ አትሄድ እያለችው ነው። እሷን አጥቼማ ከዚህ መቆም አልችልም መቋቋም አልችልም ይላል። ታዲያ ማን ሊወስድ ነው? ዳይመንድን እጠይቀዋለሁ፣ ወዶ ሳይሆን በግዱ ወደ ገጠር ይወስደኛል ይላል። ባርኮትም እባክህ አትሄድ ብቻህን እያለው ነው። እኔ እኮ እሄድ ነበር ግን ስራ አለኝ አለ። ለማንኛውም ራስ ግን ጠብቅ ብሎታል። ዳይመንድን ለመፈለግም ወጣ ከቤት። ልዱም ለምን ፈቀድክለት እያለችው ነበር ባርኮትን። ታዲያን የምላርገው አለ። ልዱም ወይ ግን ቤዛን ትወዳታለች፣ ቤዛ እንደዛ ሆና ሳያት በጣም ተደንቅ ያለው እያለችው ነበር። እሱም በጣም ወዳታለሁ ይላል። የእጇን ያገኘችው ግን እኮ ምንም አይነት ጥሩ ጠባይ የላትም ብለዋለች። ወንድሜ ልከተል ብላም ተከተላቸው። ብርሃኔና እናቷ እንዲሁም አሹ ተሎ ተመለሽ ወደ ከተማ እያሏት ነው። አደይን የሚፈልጓት ሰዎች በጣም ብዙ ናቸው። አደይም እኔ አንድ ያሰብኩት ነገር አለ ግን እናቴን ላማከር፣ ወደ አረብ ሀገር ሄጄ በአጭር ጊዜ ውስጥ እንለወጣለን፣ አንቺም የተሻለ ኑሮ ትኖራለሽ እያለቻት ነው። እናቷ በጭራሹም አይሆንም ወደ አረብ ሀገር፣ ከዚህ ሀገር ሆነሽ ራሱ ቅስም እየተሰባበረ ነው ያለ፣ እንኳን አረብ ሀገር ሄደሽ አለቻት። ሀሳቧን አልተቀበለችም። ግን አባት ይህን ቤት ያውቃል ብላ ስትጠይቅም ያውቀዋል። ያው እሱ ሲሰክርና የሆነ ነገር ሲፈልግ ነው የሚመጣው ከዚህ ቤት አለች። ብርሃኔም አባትሽ እንደዛ አትናገር እያለቻት ነው። አሹም አንቺ ግን ከተማ ደርሰሽ ከመጣሽ ወዲህ ተቃይሯል ጸባይሽ እያላት ነበር ብርሃኔ። እናቷም እንደዛ እያለቻት ነበር። እናትና ልጅ እንግዲህ ስለ ታላቅ ልጃቸውና እህታቸው እየተጨነቁ ነው። ጫኔና አለልኝም ብርሃኔንማ ሚስት ማድረግ አለብኝ እያለው ስለ ሰፈር ሴቶች እያወሩ እያነሱና እየተነጋገሩ ነው። ጓደኛሞች በአንድ ሴት ምክንያት እንደተጣሉና ማንን ማግባት እንዳለበት እየተፈካከሩ ነው። እንደዚህ ስለ ሴቶች እያወሩ አሹም መጥቶ ይቀላቀላቸዋል። በጸባይ ነበር የተቀላቀላቸው። ምን እያረክ ነው እንዴ? እኔ ጓደኛቸው አይደለሁ ኑና እስኪ ልጋብዛችሁ ይላቸዋል። ጫኔ እንግዲህ ራስ ወዳድና ያው በሆዱ የሚታለል ነው። አለልኝ ግን እንደዛ አይደለምና እሺ ብሎ ተከተላቸው። አንተ ቆይ ለምንድን ነው እንደዚህ ባንድ የምትሄደው እያለው ነበር አለልኝ። በቃ አንተ የወር ነገር አይቻልም አለው። አለልኝም ከደቂቃ በኋላ ተከተላቸው። ጫኔም እየጠጣ እያለ እኔ እኮ ማንም ሳይቀድሜ ልቅደም ብዬ ደውዬ ነገርኩት ለአባቷ ስለ አደይ መምጣት ይለዋል። አለልኝ ብዙም አልሰከረምና አያንተ ጥሩም ባይሆንክ ሰውዬ ወዲያውኑ ነው እንደምትናገረው ይለዋል። አሹም የሰከረ መስሎ እውነቱን እያጣራ ነው። አሹም ይሄን ነገር ከሰማ በኋላ ቀስ ብሎ ስልካቸውን የሰርቃቸውና ወደ ውጭ ወጣ ይላል። የት ነው ሲሉት ከዚህ ነው የመጣው ይላቸዋል። አሹም ስልክ ደውላል አባቷ። ምን አደረግካት? አደይን ጠብቃት፣ እየተንከባከብካት ነው፣ ነገ ጧት መኪና እመጣለሁ ይለዋል። አሹም ድምፁን ቀይር አድርጎ ምን አልከኝ አለው። አሰማም ደንቆሮ ነው እንዲህ እያለው ነበር። ከኋላም ጫኔና ጓደኛው መጡበት ስልኩን ከዘጋ በኋላ። ሰላም ጤና ይስጥልኝ የቻናል ቤተሰቦች፣ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ተቀላቀሉ። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሆንላችሁ።